እኔ ቅልል ያለ ጋብቻ ነው መፈልገው ይላሉ ቅልል ያለ እንዴት ስትሏቸው ሽማግሌ የሌለበት ቅልል ያለ ካህን የሌለበት ቅልል ያለ ካሜራ የሌለበት ቅልል ያለ ቤተሰብም ዝም ብዬ ለሞደው አባቴ ነግሯሉ ቅልል ያለ ፌስታሌን ይዤ ጥልቅ ነው ምለው በተለይ ለወጣቶች በዚህ ዘመን መስማት ያለብን ጋብቻን ቤተሰባዊ መስረታን በራሳችን ብቻ እንድንፈጽመው አላረገንም እግዚአብሔር ደግሞ አለው ወንድና ሴት አድርጎ ፈጠራቸው ነው የሚለው ተፈጥሯዊው ጉዳይ ይሄ ነው ምን ወንድና ሴት ከዛስ በራስ ግን እንድትፈጽመው አይፈቅድልህም ደሃ የሚባለው ማን እንደሆነ ታውቃላችሁ ወጣቶች ራሱን መግዛት የማይችል ሰው ነው ደሃ እዚያም የሚቅለበለብ ሰው ነው ደሃ ስሜቱን መቆጣጠር የማይችል ሰው ነው ደሃ ሃይማኖተኛና በስነ ምግባር ካጌጠ ግን እሱ ባለጠጋ ነው ለዚህ ነው ድህነትህን አውቃለሁ መቸገርህን አውቃለሁ ነገር ግን ባለጸጋ ነህ ያለው እንደ ወላጆቿን እንዳታገባ አደራህ እሷን አግባት ወላጆቿ እንዴት ያሉ ቀላል መሰሉ እንዴት እነሱ ጋር ገባኮ ማለት በቃ ዘጋ ማለት እኮ ነው እንደዚህ እንዳታረክ እነሱን አታገባማ እነሱ ነው ብታገባው እሷን ነው የምታገባው እንዴ የብረት መዝጊያ ይሆናል የተባለ ባለ የሳጠራ መዝጊያ እንኳን ሳይሆን ቀርቷና አይተናናቀም እናንተን አላውቅም ያቃል ወጣቶች በዚህ የህይወት ልምምድ ውስጥ ራሳችሁ እንዳታጠላልፉ ተጠንቀቁ ራቁ ደስ ማሰኙ ፊልሞች ሩካቤ ቀስቃሽ ሆኑ ዳንሶች መረን የወጡ ፖርኖግራፊ ፊልሞች አትመልከቱ ብዙ ጊዜ እናገራለሁ ከሶስተኛ ሲ ክፍል ጀምሮ ከያስክ መከራ ነው የምትበላው ዩኒቨርሲቲ እስክትገባ ድረስ አራተኛ ሲ አምስተኛ ሲ ስድስተኛ ሲ በእውነት ብዙ እኮ ነው እና ያል ዘመን ንጹህ ሆናችሁ ልትቆዩ ትችላላችሁ አይደለም ማጠርም መብዛት ከበዛ ፈተና ውስጥ እንዳትወርቁ ካጠረ ሳትተዋወቁ እንዳትቀሩ በልክ በመጠን ይሁን ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 አመት ይሁን ወደ ሩቅ አገር የሄደ ቢሆን 3 አመት ይሁን በታወቀ ምክንያት ቢሆን እንደ ህመም እንደ ዕዳ 4 አመት ይሁን ይላል በተለይ ያገባችሁ እንደው ልጠይቃችሁ ፍቅራችሁ እንደቀደመ ነው ትዋደዳላችሁ ባልና ሚስት ይሆናችሁ እዚህ ጉባኤ ላይ ያላችሁ እንደ መጀመሪያው ቀን ትውውቅ እንዳደረጋችሁበት እንደ መጀመሪያው ሰሞን አሁን በዛው ልክ ትዋደዳላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች እንደምን ሰነበታችሁ እንደምን አላችሁ አሜን በምህረቱ የጎበኘን እንደ በደላችን ያልከፈለን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ይክበር ይመስገን እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት ኦርቶዶክሳዊ ቤተሰብ በሚል ርዕስ ከብዙ በጥቂቱ ከረጅሙ ባጭሩ እንማራለን እንደዚህ በስታችሁ ሳይ ምን ባስተምር ጥሩ ነው ብዙ ወጣቶች ሳይ ይሄን ርዕስ በመርጥ መልካም ነው ብዬ ነው ይሄን ርዕስ የመረጥኩት ሊቁ መሰረተ ሃይማኖት እጅግ ድንቅ የሆነውን ምስጢር እጅግ በቀለለ መንገድ ለኛ እንዲገባን አርገው አስተምረውናል እንዲህ ያሉ ሊቃውንትን እግዚአብሔር አያሳጣን እኔ ደግሞ ይህንን ማህበራዊ ወንጌል ብንማር ብያስብኩ እንድንፈጽመው እግዚአብሔር ይርዳን ንጹህ ካህን የሚፈልግ ትውልድ ንጹህ ቤተሰብ ይመሰርታል ንጹህ የሀገር መሪ የሚናፍቅ ትውልድ ንጹህ ቤተሰብ ይመሰርታል
አገር የምትባረከው በቤተሰብ ነው። ማህበረሰብ የቤተሰብ ውጤት ነው። አገር እንድትረጋጋ ደግሞም ሰላም እንድትሆን መልካም ቤተሰብ መሰረቷ ነው። ቤተክርስቲያን እንድትቀጥል ከፈለጋችሁ የመጀመሪያው ትኩረታችን ቤተሰብ ላይ ሊሆን ነው የሚገባው። ምክንያቱም ክርስትና ከትውልድ ወደ ትውልድ የሚቀጥለው በቤተሰብ አማካኝነት ነው። ለዚህ ነው ኤሪክ ቤሊስ የተባለች አንድ የጨለማው ዓለም ገዢ ምክረ ሐሳብ ፕሮፖዛል አቅራቢ በ18ኛው መቶ ክፍለ ዘመን እንዲህ ብላ ነበር። የቀድሞውን ክርስትና ለማጥቃት አሁን ያለውን ቤተሰባዊ መዋቅር ማጥፋት የሚል አጀንዳ ነበር የቀረጹት። ደግሞአለው ጥንታዊውን ክርስትና ሊቁ የነገሩንን የክርስትና ሃይማኖት ለማጥፋት መሰረቱ ክርስቲያናዊ ቤተሰብ መዋቅርን ማፍረስ ነው የሚሉት። እና ይህን ትምህርት ስንማር የፈረሰ ቤተሰብ ማየት ካልፈለጋችሁ ይሄ የሁል ጊዜ ትኩረታችን ሊሆን ይገባል። የተጎሳቆሉ ባለትዳሮች ማየት ካልፈለጋችሁ ይሄንን ህይወት በጥንቃቄ መምራት ይገባል። የተተው ልጆች ጎዳና ላይ የወጡ ልጆች ደብረ ብርሃንን አላውቅም አዲስ አበባ ቤንዚል የሚስቡ ማስቲሽ የሚያሸቱ ባደንዛዥ የወደቁ ብዙ የጎዳና ልጆች ከፈረሱ ትዳሮች ነው የሚገኙት። የተተው ልጆች ማየት ካልፈለጋችሁ ስለ ቤተሰባዊ ህይወታችሁ ትኩረት ሰጥታችሁ ታያላችሁ። ዳግመኛም ደስ የማያሰኙ የኃጢአት ግንኙነቶችን በመድራችን ላይ ማየት ካልፈለጋችሁ የመጀመሪያው ትኩረታችን ንጹህ ኦርቶዶክሳዊ ቤተሰብ መመስረታችን ላይ ነው። ማንንም ሰው እዚህ ውስጥ ይሄ ትምህርት እኔን አይመለከትም ሊል አይችልም። ቢያንስ ከቤተሰብ ተገኝተናል። ቢያንስ ከቤተሰብ ጥላ ስር እንኖራለን። እግዚአብሔር ሲፈቅድ ደግሞ ቤተሰብን መሰረታለን። ለካህናትም ለምእመናንም ይህ ጥልቅ ትኩረታችን ሊሆን ይገባል። ክርስትና በሶስት ነገር ትኩረት ተደርጎ ከተሰራ ፍሬ ያፈራል። ኦርቶዶክሳዊነት ያሸንፋል። አንደኛ ኦርቶዶክሳዊ ቤተሰብ ላይ፣ ሁለተኛ ኦርቶዶክሳዊ ክህነት ላይ፣ ሶስተኛ ኦርቶዶክሳውያን ሕፃናት ላይ። እንዲህ አይነት ጉባኤያት ሲዘረጉ ዓላማ ሊኖራቸው ይገባል። ምእመናንም እነዚህን ቃላት ሰምተን ተደናንቀንና ተጨባጭበን ለመሄድ አይደለም ዓላማችን፣ ህይወት ለመፍጠር ነው። ለምን መረጥከው ካላችሁኝ ንጹህ ትውልድ፣ ንጹህ ካህን፣ ንጹህ ምድር ከፈለጋችሁ ይህንን ትምህርት ደጋግማችሁ መማር አለባችሁ። እጅግ በጣም ሰፊ ነው። ይህን እንደ መግቢያ ካልኩ የቤተሰብ ምስረታ በብሉይ ኪዳን፣ የቤተሰብ ምስረታ በሮማውያን፣ የቤተሰብ ምስረታ ፍጽምት በሆነችው በአዲስ ኪዳን ምን ይመስላል የሚለውን ጥቂት ላብራራ። አንድ ላስታውሳችሁ የምፈልገው ታላቂቱ የጥንቷ ሮም እንዴት እንደወደቀች መጻሕፍት ሲገልጹ ምን ይላሉ መሰላችሁ? የጥንቷ ታላቂቱ ሮም የወደቀችው ይላሉ አንደኛ ቤተሰባዊ መዋቅርን ባፈረሱ ጊዜ ነው። ሁለተኛ መረን የወጡ መዝናኛዎች በአገሪቷ ላይ በተንሰራፉ ጊዜ ነው። ሶስተኛ እጅግ በጣም የኑሮ መወደድ በጨመሩ ጊዜ ነው። አራተኛ የጦር መሳሪያ መታጠቅና መለማመድ ባበዙ ጊዜ ነው። አምስተኛውና ዋናው ግን የሃይማኖትን ፋይዳ ከህብረተሰቡ
ባራቁ ጊዜ ነው ይላል። ሃይማኖት ከትውልዱ ከጠፋ አገር ትፈርሳለች። ቤተሰብ መዋቅር ከምድሪቷ ላይ ከፈረሰ አገር ትፈርሳለች። ለዚህ ነው እናንተ በስታችሁ ሳይ ምን አለ ይሄን ትምህርት ባስተማር ብዬ የመረጥኩት። በብሉይ ኪዳን ወይም በኦሪት የቤተሰብ ምስረታ ትኩረቷ ምን ይመስላችኋል? ብዙ ልጆች መውለድ ላይ ነበር ትኩረቷ። ብዙ ተባዙ ምድርንም ሙሏት የሚለው የእግዚአብሔር ቡራኬ መውለድ መባዛት ላይ ነበር ትኩረቷ። አንድ ሁለተኛ ረጅም የእድሜ ርዝማኔ መኖር ላይ። ለዚህ ነው እድሜህ እንዲረዝም የሚሉ ቅጽሎች ትእዛዛቱን ከመጠበቅ ጋር አብረው የሚሰጡት። ይህ ቤተሰብ ምስረታ በብሉይ ኪዳን ትኩረቷ ይሄ ነበር። ታስታውሱ ከሆነ ዋርሳ የሚባል ሥርዓት ሁሉ ነበር። ባል ልጅ ሳይወልድ ከሞተ የባል ቤተሰቦች ሚስቲቱ ጋር ተገናኝተው ልጅ የመውለድ ግዴታ ነበረባቸው። ልጅ በብሉይ ኪዳን ትኩረቷ ነበረ መውለድ መባዛት። አንድ በሮማውያን ዘንድ ምን ነበር የቤተሰብ ምስረታ ትኩረት ካላችሁኝ አብሮ የመኖር ውል ብቻ ነበር። ከተመቻቹ አብረው ይኖራሉ፣ ካልተመቻቹ ይለያያሉ፣ ይቷቷዋሉ። አብሮ የመኖር ጊዜያዊ ውል ብቻ ነበር። አንድ ሁለተኛ ባል በሮማውያን ዘንድ የሚስቱና የልጆቹ ጌታ ነበር። ሚስትና ልጆች ደግሞ ባሮች ነበሩ። ፍጽምት በሆነችው አሁን በመንኖርባት አዲስ ኪዳንስ ካላችሁኝ እንደ ብሉይ ኪዳን ብዙ ልጆች መውለድ ላይ አይደለም የአዲስ ኪዳን የቤተሰብ ምስረታ ትኩረትና ዓላማ። እና ምንድነው ካላችሁኝ ብዙ ስነ ምግባራት መውለድ ነው። ደግሞ አለው ብዙ የቅድስናና ብዙ የንጽህና ህይወት መውለድ ላይ ነው ትኩረቷ። ምክንያቱም የአዲስ ኪዳን የቤተሰብ ምስረታ ዓላማ ቅድስናና የፍቅር ምስጢር መሆን ነው። እንደ ብሉይ ኪዳን ብዙ ልጆች መውለድ ላይ አይደለም ትኩረቷ። ዋናው ዓላማዋ ግን ብዙ ስነ ምግባራት መንፈሳዊ ምግባራትን መውለድ ነው። ከልጅ መውለድ ባሻገር ከአብሮ ለመኖር ባሻገር አዲስ ኪዳን ወደዚህ እጅግ ፍጽምት ወደ ሆነችው ህይወት ነው የደረሰችው። እንደ ሮማውያን ጊዜያዊ ውል ከተመቻቹ የሚኖሩበት ካልተመቻቹ የሚቷቷውበት ህይወት አይደለም። እና ምንድነው ካላችሁ ወይ እስከ ሞት ድረስ የሚዘልቁበት አብረው እስከ ነፍስ ህቅታ ድረስ የሚቆዩበት። በአዲስ ኪዳን እንደ ሮማውያን ጊዜያዊ ውል ሳይሆን የዘላለም ቃል ኪዳን አድርጎ መሰረተው ጌታችን። ደግሞም ባል ጌታ ሚስትና ልጆች ባሪያ የሚሆኑበት ሥርዓት አይደለም። እና ምንድነው ካላችሁ ወይ ባል ጌታ ሚስት እመቤት የምትሆንበት ምስጢር ነው የሆነው። ከሁሉ በላይ ግን ከተጋቢዎቹ ቤተሰብ ከሚመሰሩት ጋር የተወደደ መድኃኒታችን ኢየሱስ ክርስቶስ አብሮ ተዋህዶ ይኖራል። ይህ ምንኛ አስደናቂ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ባለው ቃል ኪዳን መሰረት ተጋቢዎች በስጋው ደሙ ሲጋቡ ክርስቶስ አብሯቸው ይኖራል። ይህ የአዲስ ኪዳን ጥግ የሆነው ምስጢር ነው ወገኖቼ። ደግሞ የአዲስ ኪዳን ፍጹሙን ነገር ልንገራችሁ፣ የመንግስተ ሰማያት አረቦን ናት። ኦርቶዶክሳዊ ቤተሰብ የመንግስተ ሰማያት ማሳያ የመንግስተ ሰማያት መገለጫ ናት። እንዴት አትሉኝም? በባል ራስነት የምትመሰረተው ይቺ ኦርቶዶክሳዊ ቤተሰብ ባል ሚስቱንና ልጆቹን አንድ አድርጎ የሚኖርባት ህይወት በመሆኗ የመንግስተ ሰማያት ማሳያ ናት። እንዴት? በዕለተ ምጽአት የተወደደ መድኃኒታችን ሁላችንን ጠቅልሎን አንድ አድርጎ እስኪያኖረን ድረስ በባል በቤተሰብ አንድነት በባል ራስነት ተጠቅልላ ለምትኖረው ለዚህች ቤተሰብ
ማሳያና መገለጫ ነው የሆነችው። ክርስቶስ በመጨረሻው ዘመን ሪካፕቸርድ አድርጎን ጠቅልሎን እስኪኖር ድረስ በቤተሰብ ተጠቅልለን የምንኖረው ቤተሰብ የመንግስተ ሰማያት አረቦንና መያዣ አድርጎ ነው የሰጠን። ቤተሰብ ብቻ እንዳይመስላችሁ። በአዲስ ኪዳን ምንኩስና ለምን የበለጠ የተስፋፋ ይመስላችኋል? ምናኔ አለማግባት በምንኩስና መኖር ለምን በጣም የተስፋፋ ይመስላችኋል? አንድ ሊቅ እንዲህ ይላል፣ በመንግስተ ሰማያት ሳናገባ ለምንኖረው ህይወት ማሳያ ነው። ለተመጻት እየቀረበ ስለሆነ ነው ምንኩስና የበለጠ የተስፋፋው ይላል። ጠርጠሉስ በሚባል ሊቅ እነዚህን ሐሳቦች በተቀልል በጣም ውብ ነው የሚሆነው። ስሙኝ በሞቴ ተርቱሊያን ወይም ጠርጠሉስ የተባለ ሊቅ እቺን ኦርቶዶክሳዊ ቤተሰብ ሲገልጻት እንዲህ ይላል። በሞቴ ስሙኝ። ቤተክርስቲያን በቅዱስ ቁርባን መስዋዕት አንድ የምትሆንበትንና የምትበረታታበትን በበረከት ማህተብ የምትባርክበትን መላእክት የሚያበስሩትን እግዚአብሔር አብ የሚያጸድቀውን የዚህን ጋብቻ ደስታ እንዴት ነው ልናገረው የምችለው? ሁለት አማኞች የሚያበጁት ጥንድ ምንኛ የተዋበ ነው። እነዚህ ጥንዶች የሚጋሩት አንድ እምነትን ነው፣ አንድ ቃል ኪዳንን ነው፣ አንድ የህይወት መንገድንና አንድ እግዚአብሔርን አገልግሎትን ነው። ሁለቱም የአንድ አባት ልጆች ናቸው። ሁለቱም ደግሞ አገልጋዮች ናቸው። የመንፈስ ክፍፍል ወይም ሥጋ የለም። እነርሱ በእውነት በአንድ ሥጋ ውስጥ ያሉ ሁለት ሰዎች ናቸው። እነርሱ አብረው ይጸልያሉ፣ እነርሱ አብረው ይሰራሉ፣ እነርሱ አብረው ይጾማሉ። አንዳቸው ከአንዳቸው አንዳቸው የሚሸሽጉት ነገር የላቸው። እርስ በርሳቸው አይደባበቁ። አንዳቸው ለአንዳቸው ሸክም አይሆኑ። አንዳቸው ለአንዳቸው ወደብ እንጂ ወጀብ አይሆኑም። እነርሱ በነጻነት የታመሙትንና የተቸገሩትን ይጠይቃሉ። ያለምንም ጭንቀት መባ ያቀርባሉ። መስዋዕታቸውንም ያለምንም ጥርጥር ይሰዋሉ። የየዕለቱንም ሥራዎቻቸውን ያለምንም ተግዳሮት ያከናውናሉ። ኢየሱስ ክርስቶስ እነዚህን ሥራዎች ሲመለከትና ሲያደምጥ ሐሴት ስለሚያደርግ ለነዚህ የትዳር አጋሮች ሰላምን ይልክላቸዋል። እነዚህ ሁለቱ ባሉበት ቦታ ላይ ሁሉ ክርስቶስ አለ። ክርስቶስ ባለበት ቦታ ላይ ደግሞ ለክፉ ለዲያብሎስ ቦታ የለውም ይላል። ይህ ኦርቶዶክሳዊ ቤተሰብ ምንኛ ውብ ነው! ክርስቶስ ያለበት ዲያብሎስ ስፍራ የሚያጣበት። ይሄንንም እንደ ሁለተኛ መግቢያ ያዙልኝ። አሁን ወደ ዋናው የትምህርት ዓላማ አላስገባችሁ። ለምንድን ነው የምናገባው? ለምንድን ነው እጮኛ የምንይዘው? ለምንድን ነው ቤተሰብ የምንመሰርተው? እኮ ለምን? ምንድን ነው ዓላማው? እሱ የመጀመሪያው በጥልቀት መረዳት ያለብን ነው። እኔ አይደለሁም ይሄንን ሐሳብ ማቀርበው፣ በረከቱ ትደርብንና ሊቁ ዮሐንስ አፈወርቅ እንዲህ ይላል። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ጠንቅ ይላል። ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። እነርሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል። እህቴ ሆይ እጮኛ የምትይዥው፣ ወንድሜ ሆይ ሚስት የምታገባው ንጽህናን ለመጠበቅ። ለምን ካላችሁኝ እግዚአብሔር እንድንጋባ የጠየቀን ሚስት እንዲኖረን ባል እንዲኖረን የጠየቀን ስለ ዝሙት ጠንቅ ነው የሚለው ይላል። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 7 ላይ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለምን? ስለ ዝሙት ጠንቅ።
እና ለምንድን ነው የምንጋባው? ንጹህ እንድንሆን ነው። ድህነትን ወይም ጽድቅን ለመፈጸም ነው የምንጋባው። እድሜያችን ስለገፋ አይደለም፣ ንጹህ ለመሆን ነው። ጓደኞቻችን ገርል ፍሬንድ እና ቦይ ፍሬንድ ስለያዙ አይደለም፣ ንጹህ ለመሆን ስለሚያስፈልገን ነው። ቤተሰቦቻችን ስለጨቀጨቁን አይደለም፣ ንጹህ እንድንሆን ነው። በዚህ ንጽህና ውስጥ ድህነትንና ጽድቅን ለመፈጸም ነው ይላል ዮሐንስ አፈወርቅ። እህቴ ሆይ እጮኛ የምትይዥው፣ ወንድሜ ሆይ ሚስት የምታገባው በዝሙት ጠንቅ ተወግተን ከክርስቶስ መንጋነት ተለይተን ከጽድቅ ተራቁተን ሲኦል እንዳንጣል ነው። ስለ ዝሙት ጠንቅ አግቡ ነው የተባለው። መጋባት ክቡር፣ መኝታውም ንጹህ ይሁን ይላል። መኝታችሁ ንጹህ እንዲሆን። ፔንሲዮን ለፔንሲዮን አይደለም የምትዞሩት እህቶቼ። ንጹህ የተወደደ ጋብቻ ነው የምትኖሩት። ንጹህ መኝታ ከፈለጋችሁ አግቡ ምትለን ባል የሚሸመጠጥ መስሎ ነው እንዴ እንደምትሉኝ ያስባለሁ። እግዚአብሔር ከረዳኝ ጊዜ ካለኝ መልስላችኋለሁ። ግን እንዳትረሱ ትኩረታችን ድህነትን ወይም ጽድቅን ለመፈጸም። አንድ ሊቅ ምን ይላል? ስሙኝ። የምንኩስና ህይወትን መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠ ህይወት ጋብቻ ነው። እንደ መናነያ እንደ መነኮሳት ትጋሃ ሌሊት ባይኖረን፣ እንደ ባህታውያን መንኖ ጥሪት ባይኖረን፣ ታዲያ እንዴት አድርገን ጽድቅን እንፈጽም ካላችሁ አግብታችሁ ጽድቅን ፈጽሙ ነው የሚለው። ለምንድን ነው የምንጋባው? ጽድቅን ለመፈጸም፣ ንጹህ ህይወት ለመኖር ነው። ኑሮ ስለከበደን ሼር የሚያረጋን ሰው ፈልገን አይደለም። እሱ አክሲዮን ነው የሚመሰረተው። ጋብቻስ ንጹህ ለመሆን። ኦርቶዶክሳውያን ወጣቶች ንጹህ እንድትሆኑ ነው። ይሄንን ቅዱስ አትናቴዎስም ቅዱስ ባስልዮስ ዘቂሳርያም ሁለቱ የህይወት መንገዶች ይላቸዋል አትናቴዎስ። ቅዱስ ባስልዮስ ዘቂሳርያ ሁለቱ ጸጋዎች ይላል፣ ጋብቻንና ምንኩስና። ወደ ባህሪያችን ዘልቆ የገባው የዝሙት ጦር እበላለሁ እጠጣለሁ፣ ተፈጥሯዊ የሆኑ የስሜት መነሳሳቶች ያድሩብኛል። ታዲያ እንዴት ንጹህ ሆናለሁ ካልክ አግቡ። የእግዚአብሔር ቃል እንዲህ ይላል፣ ልጅ ስለመውለድ ለራሱ ሚስት ትኑረው አይደለም ያለው። እና ምንድነው ያለው? ስለ ዝሙት ጠንቅ ነው ያለው። ልጅ ዓላማ አድርጎ አይገባም። ባክሽ ግቢና ወልደሽ ትወጫለሽ እኔ ያሳድጋለሁ የሚሉ እናቶች እንዳሉ ይሰማል። ልጅ አይደለም ዓላማው። እና ምንድነው? ንጽህናና ጽድቅ ነው። ልጅ ስለመውለድ ሚስት ትኑረው እንዳላለ ተመልከቷ። ደግሞስ እግዚአብሔር እንድንጋባ የጠየቀን ያዘዘን የብዙ ልጆች አባት እንድንሆን አይደለም ምእመናን። እና ምንድነው የሚለው? አንደኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 5 ሰይጣን እንዳይፈትናችሁ። ሰይጣን በዝሙት ሐሳብ ይፈትነኛል። ሰይጣን እንዳይፈትነ ከፈለክ አንዲት ሚስት አንድ ባል አግባ። ሰይጣን እንዳይፈትናችሁ የብዙ ልጆች አባት መሆን ከፈለጋችሁ አግቡ አይደለም ያለው። አንዳንድ ሰዎች ጤው በርካታ ልጆችን ብለው ያስቡና ይገቡ አይደለም። በፍጹም የመጀመሪያው ዓላማ ያኛው ዓላማ አለው። የመጀመሪያው ዓላማ ግን የብዙ ልጆች አባት እንድንሆን ሳይሆን ሰይጣን ፈትኖን ከጽድቅ እንዳንራቆት ነው የምንጋባው። ዳግመኛ ብዙ ልጆች መውለድ ቢፈልጉ ያግቡ አይደለም ያለው። እና ምንድነው ያለው ካላችሁኝ ራሳቸውን መግዛት ካልቻሉ ያግቡ ነው የሚለው። ራስሽን መግዛት አልቻልሽም አግቢያ። ራስን አግባ እያለ ይጨቀጭቀናል። ጽድቅን መፈጸም የሚፈልጉ ሁሉ ቅድሚያውን ለዚህ ይሰጣል። እግዚአብሔርን ደስ የምታሰኝ ነፍስ እንዲኖራቸው የሚፈልጉ ሁሉ ለዚህ ፕራዮሪቲ ይሰጣሉ።
እግዚአብሔር የከበረበት ሕይወት የሚፈልጉ በሙሉ ከዝሙት ይርቃሉ። ሕይወትን በትልቁ የሚያረክሰው ይሄ ስለሆነ ነው ወገኖቼ። አንድ የፈረንጅ ሊቅ እንዲህ ይላል The goal of marriage is not happiness rather holiness ይላል። የጋብቻ ዋና ዓላማ ደስታ አይደለም ይላል፣ ይልቅስ holiness ቅድስና ነው ይላል። ደስታ ይገኝበታል እውነት ነው፣ ግንስ ዋና ዓላማው ደስታ አይደለም። እናስ ምንድነው? holiness ቅድስና ነው። ለምንድነው ጮኛ የምትይዙት? ቅዱስ ለመሆኑ እንዳትረሱት። ለምንድነው የምታገቡት? እንዳትረሱ። ምን ለመሆን ነው? ቅዱስ ለመሆን። ቅድስና ነው። ቅድስና ነው። ዓላማ ያልሆኑ ነገሮች አሉ። ዓላማውን ነግሬያችኋለሁ ባጭሩ እንዳላበዛባችሁ ነው። ዓላማ ያልሆኑ ነገሮች አሉ። እነሱንም ከራሴ አልናገርም። በረከቱ ትደርብንና አፈበረከት ቅዱስ ዮሐንስ አፈወርቅ ዓላማ ስላልሆኑ ነገሮች ዝርዝር ያስተምራል። እንዲህ ይላል። ድምጽ ይሰማችኋል አይደል? እሺ እንዲህ ይላል። ዓላማ ስላልሆኑ ነገሮች እኛ አንዳንዴ ግን ዓላማ ስለምናደርጋቸው ጉዳዮች ሊቁ እንዲህ ብሎ ያስተምራል። ቀስ ብዬ አነባዋለሁ። ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትፈልጉ፣ እነዚህ ነገሮች ሁሉ ዋና አይደሉምና ይላል። ገንዘብ ያስፈልጋል አያስፈልግም? ገንዘብ ለትዳር ለቤተሰብ ያስፈልጋል አያስፈልግም? ያስፈልጋል አይደል? መቼም በአየር በኦክሲጅን አንኖርም አይደል? ግንስ ዋና ነገር ግን አይደለም። ገንዘብን አትሹ፣ የወላጆችንም ባለጠግነት አትመልከቱ፣ የትውልድ ቀየውንም ዝና አትፈልጉ። እነዚህ ሁሉ ነገሮች ቢያስፈልጉም ዋና ነገሮች ግን አይደሉም። ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን፣ ፈሪያ እግዚአብሔርን፣ ልባምነትንና መልካምነትን ነው ይላል። ከጮኛ ከሚስትህ ምንድነው ማየት ያለብህ? ገንዘብን አይደለም፣ የወላጆችን ባለጠግነት አይደለም፣ የቀየውንም የሰፈሯንም ታላቅነት አይደለም። እናስ ንጽሐ ነፍሷን ለጽድቅ ትጠቅመኛለች ወይ? መንግስተ ሰማያት ታስገባኛለች ወይ? ለአምልኮተ እግዚአብሔር ቀና ነች ወይ? ለምግባራት ፍሬ እሺ ባይነች ወይ? እንቁረብ ስለው እሺ ይላል ወይ? በሞቴ የገንዘብ ባለጠግነትን ሳይሆን የነፍስ ባለጠግነትን ተመልከቱ። የዚህ ምድር ሀብትን ሳይሆን የሰማያዊ ሀብትን እሱን ፈልጉ። ከትዳር አጋራችሁ መፈለግ ያለባችሁ የነፍስ ባለጠግነትን ነው። ቅድስና አለው ወይ? ለምን መሰላችሁ ምእመናን? ለምን መሰላችሁ ገንዘብን አትሹ ያለው ሊቁ? ለምን መሰላችሁ? እዩ በሞቴ የምርን እንነጋገር። ገንዘብ ይገኛል ይታጣል፣ እውነት ሐሰት። ይተረፋል ይከሰራል፣ እውነት ሐሰት። ይሞላል ይጎላል፣ እውነት ሐሰት። አያችሁ፣ ገንዘብን ፈልገ ከገባ ገንዘብ አንድ ቀን ሊጠፋ ይችላል። ያን ጊዜ ትዳርህ ልታጠፋው ነው። አያችሁ፣ ገንዘብ ማይከል የሚደረገው መጪና ሀይ ስለሆነ ነው፣ ቋሚ ነገር ስለሌለ ነው። በጣም ብዙ ሰዎች በዚህ ህይወት ውስጥ ጨክነው ገብተው ገንዘብ ፍለጋ ስቀው ገብተው አልቀሰው ወጥተዋል። ቆንጆ ሆነው ገብተው በማዲያት ተጠብሰው ወጥተዋል። ቀና ብለው ገብተው አዘቅዝቀው አፍረው ወጥተዋል። አየህ፣ ገንዘብን ብቻ ማከል ካደረክ ገንዘቡን ነው የምታገባው እንጂ ሚስትህን ወይም ባልሽን አይደለም። ለዚህ እኮ ነው ቃል ኪዳን ስትገቡ እዚህ ቤተክርስቲያን
ቃል ኪዳን ስታጋባችሁ አይታችኋል? ማን ሊያስበው ይችላል? ይሄ ከዚህች አስደናቂ ቤተክርስቲያን ሌላ ይሄን ሐሳብ ያስባል? አጣ ነጣ ገረጣ ብዬ አልክደው። በዚህ ለተቆ ተጋቢዎች ስለ ዲኮሩ ስለሚቆረሰው ዳቦ ጭምር እኮ ነው፣ ስለ ኬኩ ጭምር ነው የሚያስቡት። እቺ አስደናቂ ቤተክርስቲያን ግን አርቃ ቢያጣ እንኳን አልቶ ለምን ትኩረት የሚደረገው የነፍስ ባለጠግነት ነው። ገንዘብን ማዕከል ያደረገ ሰው በሞቴ በአይናችን አይተናል። ገንዘባቸው ሲጨምር ብዙ ሚስቶችን የጨመሩ ሰዎች አይተናል። እየሰማችሁኝ ነው? ሀብታቸው ሲደረጅ የጓዳና የሳሎን ሚስት ያዘጋጁ ብዙ ናቸው። ሸሚዝ እንደሚቀያየሩ ሚስት የሚቀያየሩ ሰዎች ብዙ ናቸው። የለቅሶ ቤትና የሰርግ ቤት ሚስት ያላቸው ብዙ ናቸው። ለምን? ገንዘባቸው ሲደረጅ። ሚስትም ያደራጃሉ እዚህናዛ። ለዚህ እኮ ነው ገንዘብን አትሹ። ያስፈልጋል። አዎ፣ ግንስ ዋና ነገር እስኪ በሉ ዋና ነገር አይደለም። ዋና ነገር አይደለም ገንዘብ። እንደውም አንድ ሊቅ ምን ይላል? ከትዳር አጋራችሁ ወይም ትዳር ክርስቲያን ሆነ ሳለ ከትዳር አጋርህ ገንዘብ ለማግኘት ብለህ ወደ ትዳር ከምትገባ ምድር ተከፍታ ብትወጣ ይቀላል ይላል። ምእመናን ደስታችን እኮ በኪሳችን ብዛት አይደለም እኮ ምእመናን። እግዚአብሔር ከኛ ጋር ከሆነ እኮ ነው ደስ ልንሰኝ የሚገባው። ብዙ ባለጠግነቶች አላሳርፉትም ይህን ህዝብ። ከባለጠግነት በላይ ባለጸጋ የሆነውን እግዚአብሔርን መያዝ ነው የሚያሳርፈው። እዛ ዮሐንስ ራእይ ምዕራፍ 2 ቁጥር 7 ላይ ፖሊካርፐስን እንዲህ ይለዋል፣ የሰርምኔሱን ቤተክርስቲያን አለቃ መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን አንተ እኮ ባለጸጋ ነህ ይለዋል። ድሃ ነው ግን ባለጸጋ ነው። ለምን? ሃይማኖት አለው። ድሃ የሚባለው ማን እንደሆነ ታውቃላችሁ ወጣቶች? ራሱን መግዛት የማይችል ሰው ነው ድሃ። እዚህም እዚያም የሚቅለበለብ ሰው ነው ድሃ። ስሜቱን መቆጣጠር የማይችል ሰው ነው ድሃ። ሃይማኖተኛና በስነ ምግባር ካጌጠ ግን እሱ ባለጠጋ ነው። ለዚህ ነው ድህነትህን አውቃለሁ፣ መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ ያለው። የሎዶቅያን ቤተክርስቲያን አለቃ ደግሞ እንዴት እንደወቀሰው አልሰማችሁም? ሎዶቅያ የሐር ልብስ የሚያመርቱ የአይን ሕክምና ያላቸው በጣም ባለጸጎች ከፍ ያሉ የመደብ አባላት ናቸው። ግን ምን እንዳላቸው ታውቃለህ? ደሃ ጎስቋላ የተራቆትከም ስለሆንክ አላቸው። ጎበዝ፣ የክርስትና እይታችን ባለጸግነትና ድህነትን የሚበይነው እንዴት ነው? እግዚአብሔር ካላችሁ ደሃ ነኝ ብላችሁ ጭርምት ኩርምት ትላላችሁ። ለዚህ እኮ ነው ገንዘብን አትሹ፣ ይልቅስ የነፍስ ባለጠግነትን ተመልከቱ። አንድ ሁለተኛስ የወላጆቹንም ባለጠግነት አትመልከት። እንደ ወላጆቿን እንዳታገባ አደራህን፣ እሷን አግባት። ወላጆቿ እንዴት ያሉ ቀላል መሰሉ እንዴት እነሱ ጋር ገባህኮ ማለት በቃ ዘጋህ ማለት እኮ ነው። እንደዚህ እንዳታረግ። እነሱን አታገባማ። እነሱ ነው የምታገባው፣ እሷን ነው የምታገባው። እንዴ የብረት መዝጊያ ይሆናል የተባለ ባለ የሳጠራ መዝጊያ እንኳን ሳይሆን ቀርቷና አይተናናቀም። እናንተን አላውቅም ያቃል። ያ አዲስ አበባ ባወራ ያለው ሁሌ መስጠኛል። ሁሌ ያስታውሰዋለሁ። ምን ይላል? እኔ ፎቄን ገንብቼ ስጨርስ አለ ልጆቼ ፈርሰው ጠበቁኛል። የወላጆችንም ባለጠግነት አትመልከቱ። ሁለተኛ ሶስተኛ
የትውልድ ቀየውንም ሰፈሩንም ደግሞ አትዩ በሞቴ ቤተሰብን የሚመሰርተው ፍቅርን የሚሰጠው እግዚአብሔር እንጂ ቋንቋ አይደለም የሰማችሁኝ ነው የትዳር ምንጩ ሰፈር ሳይሆን እግዚአብሔር ነው ወገኖቼ ብዙዎች ባለፉት 4 5 6 አመታት በኢትዮጵያ ሲጮህ የነበረው ደስ የማያሰኝ ድምጽ እኮ ይሄ ነው ከገሌ ጋር የተጋባችሁ ፍቱ እያሉ ትዳርን እንኳን ሳይቀር ቤተሰብን እንኳን ሳይቀር መኝታ ቤትን እንኳን ሳይቀር ዘርና ብሔር የሚመረጥባት በቋንቋ የሚመሰረት የሚመስልባት ጩኸቶች ስንት ሰምተናል አንተ ክርስቲያን ሆይ ሰማያዊ ዜጋ ትሁን እንጂ ክርስቶሳዊ ይሁን እንጂ ማንንም ይሁን ቅድም እንዳለው ለጽድቅ የሚመች ይሁን እንጂ የነፍስ ባለጠግነት ይኑረው እንጂ ማንንም ይሁን እኔ ባለስልጣን ትልልቅ ባለስልጣናት ሆነው ሚስቶቻቸውን የፈቱ ሰዎች ያውቃሉ ሚስቶቻቸውን የፈቱ ለምን የሆነ ሰፈር ለምን የሆነ ብሔር ለምን የሆነ ቋንቋ ተናጋሪ አንተ ክርስቲያን ሆይ እኛ ከዚህ ሐሳብ በላይ ነን ከነገድም ከወገንም ከቋንቋም ተዋጅተን አንድ ይሆንነን እኛ ስለዚህ ቀዩን ስትቆፍር አትኖር ኦሮሞ ነው አማራ ነው ትግራዋይ ነው ምናምን እንዳትል ሸዋ ነው ጎንደር ነው እንዳትል አደራ መንግስተ ሰማያት ታስገባኛለች ወይ ለጽድቅ ህይወት ይሆነኛል ወይ እንደሱ ነው የሚባለው ክርስቲያኖች ውበትም በሞት ይስሙኝ ውበትም ቁንጅና ቢኖር ጥሩ ነው ስልክክ ያለ አፍንጫ ይጠላ ፍርጥ ሳረገው ነው አይደል ግንስ የጽድቅ ሰልካካነት ይበልጣል አይበልጥም መለሎነት ተገኝቶ ነው ግንስ የጽድቅ መለሎነት አይበልጥም የእግዚአብሔር ቃል ውበትም ሐሰት ነው ደምግባትም ከንቱ ነው ይላል እሺ ቆንጆ ሆና አገባት ከረምረም አለና በሽታ ያዛት አድርሰውና ወይሱንቶ ስትወልድ ጊዜ መልኳ ጠፋ እና ምን ልታረጋት ነው እኔ አንዳንድ ወንዶች ያውቃሉ አዲስ አበባ ውበቷ እንዳይጠፋ ብለው ስትታረስ የምትጠጣውን አጥሚት ቼክ የሚያረጉ ስንት ጠጣሽ ዛሬ ቼክ ቲክ ያረጋሉ እንዳትወፍርባቸው በሽታ አለ አይደለ ማጣት አለ መገርጣት አለ እውነት ሐሰት አየ እሱን ማይከል አድርገ ከገባ ያን ውበት ፈልገ ያጣው ጊዜ ትዳርን ታጣዋለ ደሞ ሌላ ቆንጆ አሰሳት ይሄዳለ ውበትም ሐሰት ነው ደምግባትም ከንቱ ነው የጽድቅ 8 ቁጥር ሆነች 88 ቁጥር አንተን አይመለከትም በዋናነት 8 ቁጥር የትንሳኤ ህይወት ናት የፍጽምና ህይወት ናት እሱ ይኑራት እንጂ አንተ ምን ቸገረ የሰማችሁኝ ነው ትኩረታችን የነፍስ ውበት ላይ የነፍስ እሺ ባይነቷ ላይ ታዛዥነቷ ላይ መልካምነቱ ላይ ደግነቱ ላይ ልቁረብ ስትዩ እሺ ማለቱ ላይ ስነ ምግባሩ ላይ ወገኖቼ በስነ ምግባር እንኳን እኮ ይመረጣል በስነ ምግባር እንኳን ይመረጣል ስለዚህ እንደውም ዮሐንስ አፈወርቅ ይሄን ትምህርት ሲያስተምር አንድ አስደናቂ ምሳሌ ያመጣል እኔም ልጠቀምበት ለዚህ ምሽት ምን ይላል ንብናት ወይስ ዝምብናት በጣም ቆንጆ ይላል እስኪ እናንተ ልጠይቅ ንብናት ዝምብናት በጣም ቆንጆ ረገና ደብረ ብርሃን ንብ እኮ ድርፉጭ ያለች ናት ስትበር እንኳን አላያትም እንዴት እንደምታሳዝን ያቺ ዝምብናት እንጂ ስሊም የሆነች ሞዴል የምትመስል ላት ምትል አላያችኋት ሊቁ ዮሐንስ አፈወርቅም ዝምብናት ይልና ከዝምብ ግን ምን አታገኝም ምን አታገኝም ማርገን አታገኝም ስለዚህ ክርስቶሳውያን ኦርቶዶክሳውያን ወጣቶች ትኩረታችን የነፍስ ውበት ላይ የነፍስ ደምግባት ላይ የሰማችሁኝ ነው ዓላማ ያልሆነ ነገር ስንማማር
እዚህ ላይ ዓላማ እንዳታደርጉ ማስተማራችን ነው። ልጅም ቢሆን ዓላማ አይደረግም። እየሰማችሁኝ ነው? ልጅ እንዲኖረን ብቻ ብለን አንጋባም። ልጅ የእግዚአብሔር ስጦታ ነው። እውነት አሰት እግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው ነው የሚለው። ወዳጅ ቅድም ሊቁ እንዳስተማሩት እግዚአብሔር በማይጸኗ ከወንድ ዘር ከዝዋ እንቁላልን ወስዶ ሰው አድርጎ ካልሰራ ከየት ልታመጣው ትችላለች? የሰማችሁኝ ነው? በፋብሪካ አይተፈጠፍ ልጅ ሞዲፊካ ይሰራልች። እግዚአብሔር ካልሰጠ ከየት ታመጣዋለች? ፍታት ተዋት አይባልም። ልጅም ማይከል አይደረግ። ለዚህ ነው ልጅ ስለመውለድ ለራሱ ሚስት ትኑረው ያላለው ቅድም እንዳነሳውላችሁ። ይሄ ማይከል አይደረግም። አንዳንዶች በጣም ጨክነው ይሄን ሁሉ ዋና ነገር ትተው ሙያ እንኳን የሚያዩ አሉ። ክሽን ያለችው ነው እንጂ መታገበው አብራችሁ ክሽን ያለ ወጥ ልትሰሩ ትችላላችሁ። ምን አስጨነቃችሁ? አብራችሁ ትማራላችሁ አትማሩ? እንደዛች እናት እንደተጋቡ ቤታቸው ሄዱ አሉ። ሚስት ብዙም አይደለችም፣ እንጀራ ጋግራለች። እንጀራው ግን አይን የለውም አሉ። ልጁን ጠሩትና አሉ ቀስ ብለው አንተ እንዲች አይነቷን ነው መታገባው? እንጀራዋ እንኳን አይን የሌለው በል መላበል ቶሎ ብለህ ተዋት። አሁን እንጀራው አይን የለውም ተብሎ የትዳር አይኑ ይጠፋል? እኛን ቢጠሩን አይና እናወጣለትም እንጀራውን ወጋ ወጋ ያደረግን። አንዳንዶች እስከዚህ ታች ድረስ ደርሰው ትዳር የሚያፋቱ ቤተሰብ የሚበጠብጡ አሉ። ያ ይገባ ጥቂት ነገሮችን የተሰጠኝ ጊዜ አልቋል 40 ደቂቃ። እኔ ግን ጥቂት ነገሮችን አንድ 5 ደቂቃ ወስጄ መሰረታዊ የሆኑ ነገሮችን ጨምሬበት አበቃለሁ። እየሰማችሁኝ ነው? እየገባችሁ ነው? በጣም ጥሩ። ቅድሚያ ግን እሺ ዓላማ ተነጋገርን። ዓላማ ስላልሆነ ነገር አወራን። ታዲያ ኦርቶዶክሳዊ ቤተሰብ ስንመሰረት ቅድሚያ ምን ሰጠው ግን ምን ይሆን? የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 7 ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችው ልታገባ ነፃነት አላት። እየሰማችሁኝ ነው? በባል ሕግ በሚስት ሕግ የታሰሩ ናቸው። ቢሞቱ ግን ነፃነት የወደዱትን ሊያገቡ ነፃነት አላቸው ይልና የወደዱትን አግቡ ሲባል አላፊውን አግዳሚውን ደረቱ የሰፋውን ቁመተ መለሎውን ምጅርጥ አርጎ ያግባ አይልም እና ምን ይላል? በጌታ ይሁን እንጂ እስኪ በሉ ወባይቱ ምእመናን ከምእመናን ወገን ይሁን እንጂ ይላል። እንድታገባ የተፈቀደልህ ከተጠመቁ ጥሙቃን ከቆረቡ ቆራቢያን ከኦርቶዶክሳውያን እንድታገባ መጽሐፍ ቅዱስ ያዛሃል እንጂ ሃይማኖትህ የመንግስተ ሰማያት መግቢያህን ማቅለል የለብህም። ብዙዎች እኛ ዘመናውያን ነን ይሉና የሆነ ነገር ከሃይማኖታቸው ውጪ ያገቡና ትንሽ ሲቆዩ ወደ ነፍሳቸው ይመለሳሉ። ነፍስ አንድ ቀን አሁን ችላ ብለው ልትጋባ ትችላለህ። ነፍስ ግን አንድ ቀን ሂድ ትልሃለች። አምልኮተ እግዚአብሔርን ትፈልጋለች። ያን ጊዜ ምን ልታረገው ነው? እስከ ዛሬ አንተ ጋር ሆኛለሁ አሁን ደግሞ እኔ ጋር ሆን ብትልህ ምን ሊውጥህ ነው? ጎበዝ ልጆች እንኳን እስኪ በጠሱ ድረስ የሚሳሳቡበት አዳራሽ በ15 ቀን ደግሞ እኛ ጋር ምን ቦታው ለምን መከራ ይበላል? ለዚህ ነው ቅድሚያ መስጠት ያለብህ ሃይማኖት ነው። በጌታ ይሁን እንጂ ይላል አማርኛው። ግዕዛችን ከምእመናን ወገን ይሁን እንጂ ይላል እንጂ ዝም ብለህ እንድትጋባ ማን ፈቀደልህ? ሃይማኖትን አታቅልለው። ከሃይማኖት በላይ እዚህ ምድር ላይ ምንም ነገር ነው የሌለው። ጊዜያዊ ደስታ ዘላለማዊ ሞት ነው የሚፈጥርብህ። ለጊዜው ቀን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው የሚለው። አንደኛ ከምግባርም ይመረጣል ስለ እንኳን ከሃይማኖት ስታገባ ቅድም እንዳልኩ ከምግባርም ጭምር ይመረጣል። አንቺ
ሎጥ ለዚህ ላስታውሳችሁ ሎጥ ያገባው ከሰዶም ሴቶች አንዷን ነው በጣም ይገርማችኋል መላእክት እንኳን መተው ውጣ ብለውት እጆቻቸውን ይዘው እየመሯቸው ወደ ኋላ አትይ ተብሎ ሚስትየው ወደ ኋላ አየች የጨው ሐውልት ሆነች ሁላችሁም እንደምታውቁት ሎጥስ እሺ ሰዶምን እንኳን ወደ ኋላ ዞሮ አይ ወይኔ ሚስቴን ብሎ ወደ ኋላ ዞሮ አይም አላያት ለምን ለእግዚአብሔር ካልሆነች ለሱም ማጥቶን የሰማይ ነው ለጽድቅ ማትመች ለቅድስና ማይመች ከሆነ ርገጭውና ውጪ አትጀምሪው ሲጀመር ይመረጣል ነው ማለት ለመንግስተ ሰማያት የሚያበቃ እንዲሆን አንደኛ ሁለተኛ በሃይማኖት ከተጫጫችሁ በኋላ በንጽህና መቆየት ግን አግባብ ነው መጽሐፍ ቅዱስ እንዲህ ይላል ላንብብላችሁ በሞቴ ስለ ድንግልናው ያፈረ ሰው ቢኖር ያግባ እዩ ያግባ ሚለው ድንግልናን አስቀድሞ ነው ድንግሊቱ ግን ብታገባ ኃጢያት አትሰራም ይላል ድንግሊቱ ሶስተኛ ማስረጃ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል መተጫጨት በምንድነው እንደ ንጽሕት ድንግል ንጹህ ሆናችሁ ነው መጠበቅ ያለባችሁ መቆየ መታገስ ሰማይትነት ማለት ይሄ ነው ሳትነካኩ ለዚህ የሚያነሳሱ ቦታዎችን ርቃችሁ በድንግልና በንጽህና መቆየት ያስፈልጋል ሶስተኛው በተለይ ለወጣቶች በዚህ ዘመን መስማት ያለብን ጋብቻን ቤተሰባዊ መስረታን በራሳችን ብቻ እንድንፈጽመው አላረገንም እግዚአብሔር ደግሞአለሁ ወንድና ሴት አድርጎ ፈጠራቸው ነው የሚለው ተፈጥሯዊው ጉዳይ ይሄ ነው ምን ወንድና ሴት ከዛስ በራስ ግን እንድትፈጽመው አይፈቅድልህም ደግሞአለሁ መቼም ሳይገባችሁ አይቀርም ይሄን ምለው አይደል ለመድረኩ እንደው ስለማይመች እንጂ ይጠቅሰው ነበር በራስ ሩካቤ ከራስ ጋር እንድታረግ እግዚአብሔር አይፈቅድልህም ነውር ነው ኃጢያት ነው ከቁስም ጋር አንዳንድ ዩኒቨርሲቲና ኮሌጆች ይሄ ጨለማው ዓለም ቁሳቁስ እየፈጠረ ነው በቅርቡ ነው ሮቦት ሁሉ ፈጥሮላችኋል ሮቦት ሚስት ይሆናል በጣም ግፈኛ ዓለም እየሆነ ነው አንተ ግን ንጹህ ነህ ወንድና ሴት ተፈጥሯዊ ለምን እንደሆነ ታውቃለህ ከተፈጥሮ ውጪ ያረጉት ነው እነዚህ ሰዎች ከተፈጥሮ ውጪ በራሳችሁ እንድትፈጽሙት አልተፈቀደ ንስሐ ግቡ ሱባኤ ያዙ ኦርቶዶክሳውያን እግዚአብሔርን በሚያጸይፍ ሥራ እንዳታሳዝኑ ወንድና ሴት በቃ ከእንስሳም ጋር አይቻልም እንደው ጨክኜ ተናገርኩት ልበለው ካናዳን የምታክል ሀገር ሰሞኑን ምን እንዳወጣች አልሰማው ከእንስሳ ጋር መጋባት ይቻላል ብላ ፖሊሲ ሰርታለች በመስማታችን እንኳን እኔ ጨክኜ የማሰማችሁ ነገ ድል ባይኖርኝ እናንተን የማግኘት እንዴ የሜክሲኮ ባለስልጣን አዝዋቅፎ ሚስቴ ብሎ አላያችሁትም ዓለም ተበላሽታለች ወደ ጥልቁ እየገባች ነው በዚህ ርኩሰት ውስጥ እንዳትኖሩ ኦርቶዶክሳውያን ሱባኤ ያዙ ቁረቡ ንስሐ ግቡ በዚህ ልምምድ ውስጥ ያላችሁ ይሄ ብቻ አይደለም ወንድ ከወንድ ጋር ሴት ከሴትም ጋር አልተፈቀደም የተባበሩት መንግስታት አይደለም ይሄንን ለኛም ይበየንልን የዓለም ፖሊሲዎችና ይሄ ህገ መንግስት አይደለም ይሄን የሚያጸድቅለት ለክርስቲያኑ የክርስቲያን ህገ መንግስት አለ እሱ የእግዚአብሔር ቃል ብቻ ነው ወገኖቼ እንዲህ ያሉ ጋብቻዎች ርኩሰት ተብለዋል የእግዚአብሔር ቃል እንዲህ ይላል እነሆ የእህትሽ የሰዶም ኃጢያት ይህ ነበር በፊቴም ርኩስ ነገር አደረጉ ይላል ወንድ ከወንድ ሴት ርኩስ ለምን በርኩሰት ህይወት እስከመቼ ትኖራለህ እንዳትገባበት ከገባህ ቶሎ ውጣበት አልቅስ ርኩሰት ብቻ አይደለም አጸያፊ ተብሏል ከሴት ጋር እንደምትተኛ
ከወንድ ጋር አትተኛ ጸያፍ ነገር ነውና ይላል እግዚአብሔር ቃል። ጸያፍ ሕይወት ለምን ትመራላችሁ ወጣቶች? ውጡ ከዚህ። እጅግ ከባድ ኃጢአት እኮ ነው ይሄ፣ እጅግ ከባድ ምድርን የሚገለብጥ ኃጢአት። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል ምእመናን። ስለዚህ አደራችሁ ወጣቶች በዚህ የሕይወት ልምምድ ውስጥ ራሳችሁ እንዳታጠላልፉ ተጠንቀቁ፣ ራቁ። ደስ የማያሰኙ ፊልሞችን፣ ሩካቤ ቀስቃሽ የሆኑ ዳንሶችን፣ መረን የወጡ ፖርኖግራፊ ፊልሞችን አትመልከቱ። እነሱ የርኩሰቱ የዲያብሎስ መንጋ ነው። እንደዚህ አታድርጉ። እጮኛ ከያዛችሁ ደግሞ አጭር ቆይታ አድርጉ ይላሉ አባቶቻችን። ብሪፍ ኢንተርቬንሽን፣ አጭር ቆይታ። መቼ እናግባ ስንላቸው ሊቀጠበብ ታረገው፣ መቼ እጮኛ እናያዝ ስንላቸው በዚህ ጊዜ ላገባ እችላለሁ ብለህ ስትዘጋጅ መንፈሳዊ ሕይወት ብስለስ ይኖር ጥቂትም ብትሆን የዕለት ጉርስ የዓመት ልብስ ምእመናን አግባቡ ምላችሁ በጣም ብዙ እንዲኖረን አትመኙ። የእግዚአብሔር ቃል የዕለት ጉርስ የዓመት ልብስ ካለን ግን ይበቃናል ይላል። እየሰማችሁኝ ነው? በጣም አትጨነቁ። እግዚአብሔር ነው የሚባርከው። ከዜሮ ተነስተው ሄሮ የሆኑ ብዙ ባለትዳሮች ናቸው። የሞላ ቤት የሰላ ንብረት ስትጠብቁ ጽድቃችሁንና ቅድስናችሁን እንዳታጡ እግዚአብሔር ከባረከው ኑሮ ይበቃኛል መጉደልንም አይቻለሁ ማትረፍንም አውቃለሁ ኑሮ ይበቃኛል ማለት ማትረፊያ ነው እንዳለው ወጣቶች ሁሉ ጊዜ አስቡ። የዕለት ጉርስ የዓመት ልብስ ካለን ይበቃናል። አጭር ቆይታ አባቶቻችን ብሪፍ ኢንተርቬንሽን ምንድነው የሚለው? ማግባት እድሜው በደረሰ ጊዜ ያግባ ነው የሚለው። እድሜ አለ ያግባ ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ። እንደውም ምን ይላል ፍትሐ ነገሥታችን? ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ህመም እንደ ዕዳ 4 ዓመት ይሁን ይላል። አጭር ለምንድን ነው አጭር የሚሆነው? በጣም ማጠር በጣም መርዘም የለበትም። በጣም ካጠረ ሳንተዋወቅ እንቀራለን። ይሄ ሰውዬ ጥርሱ እንደዚህ ነበር እንዴ ትያለሽ በኋላ ጥርሱን ታዩ ጸባዩን ገና በልጅነት ከጀመርክ ግን ትውደዳታቱ ምንዋን እንደወደድከው እንኳን አታቆም። እናቴ ልጅ በኋላ ስትበስል ምንዋን ነው እንደው ያገባውት ይያልክ ቀንንና ዘመንን ሁሉ እየመረርክ ትኖራለህ። ስለዚህ ምን እንደምትወዱ እንኳን ብዙ ጊዜ እናገራለሁ። ከ3ኛ ሲ ክፍል ጀምሮ ከያዝክ መከራ ነው የምትበላው ዩኒቨርሲቲ እስክትገባ ድረስ 4ኛ ሲ 5ኛ ሲ 6ኛ ሲ በእውነት ብዙ እኮ ነው። እና ያን ያህል ዘመን ንጹህ ሆናችሁ ልትቆዩ ትችላላችሁ አይደለም። ማጠር መብዛት ከበዛ ፈተና ውስጥ እንዳትወርቁ፣ ካጠረ ሳትተዋወቁ እንዳትቀሩ በልክ በመጠን ይሁን። ሌላ ግን አሁን በጋብቻ ውስጥ ያለን ከሆነ ግን በተለይ ሴቶች እንደው ይሄን ነገር ሳልናገር እንደው መሄድ የለብኝም። በተለይ ሴቶች በዚህ ዘመን እኔ ቅልል ያለ ጋብቻ ነው መፈልገው ይላሉ። ቅልል ያለ እንዴት ስትሏቸው ሽማግሌ የሌለበት ቅልል ያለ፣ ካህን የሌለበት ቅልል ያለ፣ ካሜራ የሌለበት ቅልል ያለ፣ ቤተሰብም ዝም ብዬ ለምወደው አባቴ ነግሯለሁ ቅልል ያለ ፌስታሌን ይዤ ጥልቅ ነው ምለው ትልላችኋለች። ግን የቀለል ያለ ይመስላችኋል? ውሸታቸውን ነው። ምን ለምን መሰላችሁ? ባሏን 3 ቀን ወይም 3 ወር አይታው ካልተመቻት ፌስታሏን ይዛ ጥልቅ እንዳለች ፌስታሏን ይዛ ውልቅ ነው አምጥለው። ሽማግሌ የለ፣ ካህን የለ፣ ቁርባን የለ፣ ቅልል ያለ ኮሃቢቴሽን ይሉታል። ፈላስፎቹ ደግሞ ይደግፉላቸዋል። ተካቶ መኖር ይሉታል። እየሰማችሁ ነው። በመጨረሻ ሰዓት ወስጃለሁ ይቅርታ። በጣም በመጨረሻ ግን በተለይ ምእመናን በተለይ ያገባችሁ እንደው ልጠይቃችሁ፣ ፍቅራችሁ እንደቀደመ ነው? ትዋደዳላችሁ? ባልና ሚስት ይሆናችሁ እዚህ ጉባኤ ላይ ያላችሁት እንደ መጀመሪያው ቀን ትውውቅ እንዳደረጋችሁበት እንደ መጀመሪያው ሰሞን አሁን በዛው ልክ ትዋደዳላችሁ? የእግዚአብሔር ቃል እንዲህ ይላል፣ ፍቅር ለዘውትር አይወድቅም ይላል። እፍ ያላችሁ የምታሞቁት እንጂ ፍቅር አንድ ገባው በቃ እንደምትወደኝ እንደምወዳት ታውቃለች። ትውደደኝ በቃ ታውቃለች። ምን እሱ ሁሌ መናዘዝ አለብኝ እንዴ? እንደዚህ ትሉ ይሆን? በቀደመው አጠራር ትጠራሩ ይሆን? ትቆለማመጡ ይሆን?
ያኔ የሆነ ቃል አለ እሱን ላለመናገር እኮ ብዬ ነው ምሸሸው ያኔ ገና ስትጀምሩ አንዲት እህት ምን አለች ገና ጮኛ እያለን አለች በስልክ ነው መከራም ያበላኛለች በላሽ አው በላው ስለው ጥቂት ይቆይና ደግሞ ጠጣሽ እና ላይ ነው የሚያዞረው አለች እንደው ሊፍት ውስጥ ሁሉ ስገባ አለች አምንም አለች ገባሽ ያው ከሊፍት ስወጣ በሰላም ወጣሽ ንፍር ነው የሚያረጋኝ አለች ቤት ከገባው በኋላስ እና ጥቂት ጊዜ አበቃ በቃ በላሽ የለ ጠጣሽ የለ አይደለ የመጀመሪያ ሰሞን የመጀመሪያ ልጅ ሲጸነስ አብረን ሆስፒታል ስንሄድ እኔም ከሚስቴ አስተውሳ ቦርሳዋን ይዤ ቀስ ዳክተር ቀስ ትንሽ ከረምረም ሲል ያየሻቴጅም እንዴ ምናምን ከዚህ ስፋሲል እንዳሉት እኮ ፍቅር ለዘውትር ምን አይልም ፍቅር ለዘውትር አይወድቅም እና አደራችሁን ኦርቶዶክሳውያን ሁሉ ጊዜ በፍቅር እንዲኖሩ በመጽሐፋችን ታዘዋል እየሰማችሁኝ ነው በስም እንኳን ተጠራሩ ቢያንስ እንደው መቆለማመጡን ተውትና በስም እንኳን ተጠራሩ አባታችሁ በላ እናታችሁ ጠጣች ገባ ተኛ ስም እንኳን አይጠራሩ አንዳንዶቹ ማለት ነው በሰላም ወጣት ፈልጋለሁ ከደብረ ብርሃን እና ክርስቲያን የሆነው እንኳን የሚስትን ጥቂት አመል ለመጨረሻ ጊዜ ልናገረው ክርስቲያን የሆነው በተለይ ያገባችሁ ክርስቲያን የሆነው እንኳን የሚስትን ጥቂት አመል እንኳን የባህልን ጥቂት አመል ቀርቶ ያአላውያንን ጡጫ ያአረማውያንን እርግጫ ለመታገስ ጭምር ነው ታገሱ ፍቅር መታገስ ነው ፍቅር እኔን ይላኝ አይልም ፍቅር ለዘውትር አይወድቅም ፍቅር የራሱን አያስብም ዛፎች ጥላን ምንጮች ውሃ ፀሐይ ብርሃንን በነፃ እንደሚሰጡ ፍቅር እንደዚህ ነው ስላጎደላችሁት ነገር እንጂ ባላችሁ ወይ ሚስታችሁ ስላጎደለብችባችሁ ነገር ምርር አትበሉ ፍቅር መስጠት ነው ውደድ ባል በማፍቀር ሚስት በማክበር ይሄ መሶሶ ይጸናል እየሰማችሁኝ ነው ሴትየዋ አሉ ባሏ ያስቸግራታል አሉ ጸባዩ ትንሽም ቢያላ አስቸገራት እና ምን አረገች ጠንቋይ ቤት ሄደች ባሏን እንዲያርምላት እኮ ነው እና ጠንቋዩ ምን አዘዛት ደስ የሚል ነገር አዘዛት ከአንበሳ አፍንጫ ውስጥ ጸጉር ነቅለሽ ነይ አይላትም ጠንቋዩ እኮ እንደው እኛ ዶሮ መግዣ የለንም እሱ በሬ መግዣ አምጡ ይላል እኮ እዚያ ሲያሳዝ አንበሳ አፍንጫ ውስጥ ጸጉር ነቅለሽ ነይ አላት አጅሪት ባሏን እንዲስተካከለላት ስለፈለገች ሙዳ ይዛ ይሄደች ላያ አንበሶ ትገብርለት ጀመረ ብቻ ከጥቂት ቀን በኋላ አንበሳና እሷ ተላመዱ እንደውም ከለታት አንድ ቀን እጇ ላይ ሙዳ ስጋውን አበላቸው እንደውም ያን ሰሞን ጥቂት ፈቀቅ ብሎ ደግሞ እጇ ላይ እየበላ ለሻለ አንበሳው ተኛ እንደ እከ ከዛስ ካፍንጫው አንዲት ጸጉር ንቅል አረገች ተኝቷል ጠግቧል ቀስ ብላ አስተኛቸውና እየበረረች ጠንቋዩ ጋር ደረሰች ደነገጠ ጠንቋዩ ይዘሽ መጣሽ አው ካንበሳ አፍንጫ አው ጸጉር አው ደንቆት እኮ እና አንበሳ ያለምርሽ ካፍንጫው ጸጉር ይነቀልሽ ባልሽ አቃተሽ አላት እና እናቶቼ እንደዚህ ታረጋላችሁ ባላችሁን በደንብ ያዙ ይቆየን የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን